ሃይ ሃይ ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን ሰላም ናችሁ ወይ? ዛሬም በሌላ ቪዲዮ መጥተናል። ዛሬም የመጣ ነው ያው በጉዞ ቪዲዮ ነው። ዛሬ ደግሞ የምንሄደው ከአለንበት ከኛ ቤት የአንድ ሰዓት ተኩል መንገድ ነው። ፍሪሞንት ወደሚባል ከተማ ነው እየተጓዝን ያለ ነው። ከቤት ስንወጣ ያው ምሳ ሰዓት ሊደርስ አካባቢ ነው የወጣ ነው። ያው አመቻችተን ሰዓታችን የወጣ ነው። እዛ እስክንደርስ ምሳ ሰዓት ይደርሳል። ለዛ ቀጥታ ፍሪሞንት እንደደረስን ወደ ምሳ መብያችን ቦታ እንሄድ ነው። በጣም ደስ የሚል ቦታ ነው። ቡፌ ነው። ሁሉ ነገር አላቸው። በጣም ነው የወደድኩት ምግቡን። እኔም ልጆቼም ዳጊዬም በደንብ አድርገን ኢንጆይ አድርገነዋል። በጣም ነበር የሚጣፍጠው። የሌላቸው ነገር የለም። ሁሉ ነገር አለ። ያው እኛ የምንወደው በተለይ ደግሞ እኔና ግሬስ የምንወደው የተጠባበሰ ነገር ስለሆነ ብዙ ያነሳ ነው። የተጠባበሰ ነገሮች ምናምን ነው። እንዳልኳቸው የሌላቸው ነገር የለም። ዋጋቸውም አሪፍ ነው። ለአሜን አልከፈልንም። ለግሬስ የከፈልነው፣ ለልጆች አይከፈልም። እንግዲህ እንደምታዩት ምሳችንን በላን። ምሳችንን በልተን ደግሞ ከጨረስን በኋላ ፕሮግራማችን ምንድነው? በቃ እዚህ ጋር ምሳ በልተን ምናምን ስንጨርስ 1:30 2 ሰዓት አካባቢ ሆኗል። ወደ ፓርክ እንሄድ ነው ማለት ነው። እዛ አካባቢ በጣም የምንወደው ፓርክ አለ። ሌክ ኤልዛቤት ይባላል። በጣም የምንወደው ፓርክ ነው። በፊት ከምንኖርበት ቤት ከተማ ሳንቀይር በፊት ማለት ነው 30 ደቂቃ 25 ደቂቃ ነበር የሚያስነዳንና አሜንዬን እርጉዝ እያለሁኝ እንሄድ ነበር። እዛ ወክ ማረጊያ ቦታ አለው ምናምን በጣም ነው ደስ የሚለው፣ ምቹ ነው እና ለዛ ደጋግመን አሜን ሳትወለድ እንሄድ ነበረ። አሜንዬ ከተወለደች በኋላ ግን ለመጀመሪያ ጊዜ ነው የመጣነው። ወታ አካባቢው ቦታው በጣም ነው የሚያምረው። ብዙ ሰው የለውም። ይሄ ክራውድድ አይደለም ምናምን በቃ ደስ ይላል። ጽድት ያለ ነው። ልጆቻችንን እዛ ይዘን ሄደን ኳስ ይዘናል። ስናክ ምናምን ይዘንላቸዋል። ትንሽ ከቆየን እንዳይረባቸው ብለን አሶሱ ምናምን አድርገን ከልጆቻችን ጋር እንግዲህ እንደምታዩት ጥሩ ጊዜ እያሳለፍን ነው። ያው ባለፈው ቪዲዮ ብያችኋለሁ። ባለን ሰዓት በትንሽ ነገር ምንም አይነት ወጪ ሳናወጣ እንግዲህ እንደምታዩት እግዚአብሔር ይመስገን ሀገሪቱ ምቹ ስለሆነች እንደዚህ ከልጆቻችን ጋር ጊዜ እናሳልፋለን። ያው እንደዚህም ጊዜ የተሰጣቸው ልጆች ብዙ አይረኩም እና በተቻለ መጠን ጊዜ እንስጣቸው ለልጆቻችን እንላለን። በህይወት እንግዲህ አሜን በጣም ነው የምታስቸግረው። 2 ኳስ የያዝነው እንዳይጣሉ ብለን ነው ማለት ነው። አሜንዬ ሁሉ የኔ ነው ስለምትል ያው እረዳታለሁ፣ እድሜዋ ነው። ግን ያው ግሬስዬም ጊዜ መስጠት አለብን። ለዛ ብለን 2 ኳስ ነው የያዝነው። ግን አሜን በቃ ሁሉ ኳስ የኔ ነው፣ ሁሉ ወንበር የኔ ነው እያለች በጣም አስቸግራን ነበረ። በጣም ቀውጢ ናት። ይሄው እንግዲህ እንዳልኳችሁ ነው። ትንሽ ተጫውተው ራበ ምናምን አሉ። ይሄው ያስኩላቸው ኩኪ ነበር፣ እሱን ሰጠኋቸው። አሜንዬ ውሻ ስታይ እንዴት እንደምትሆን ውሻ በጣም ነው የምትወደው ልጄ። ሁለቱም ይወዳሉ። እኔም ብዙ የማይመቸኝ ጠልቼ ምናምን ሲሆን ያው ከልጆች ጋር ምናምን ልጆች ቢዚ ስላደረጉኝ ያው ድጋሚ ውሻ ደግሞ ቢጨመር ምን ሆናለሁ ብዬ አስቤ ነው። ይኸው እንግዲህ እዚህ ጋር ደግሞ ግሬስዬ ታለንቷን እያሳየችን ነው። ይሄ የግሬስ ሰዓት ነው። ያት እንዴት እንደሚያረጋት ያው በእሷ ቤት እኮ በጣም እየተከረባበተች ምናምን እኔ ልጅ በጣም በቃ ደስተኞች ነበሩ። አሪፍ ጊዜ ያሳለፍን። እዚህ ጋር ደግሞ ምንድነው እቺ ነገር የምትባለው? በጣም ነው የምፈራት። እነሱ ግን ያው አይፈሩም። ምግብ ልትቀብር ፈልጋ የሆነ ምግብ ይዛ መጣ። የኔ ልጆች አላስቀብር አሏት። እየተከታተሉ አላስቀብር ሲሏት በቃ ይዛው ዛፍ ላይ ወጣ ምናምን ለራት ያሰበችውን ለመክሰስ እንድትበላው ነው ያደረኩት። አሪፍ ጊዜ እዚህ ያሳለፍን። እንግዲህ ያው እንዳልኳችሁ 1 ሰዓት ተኩል ስለሆነ የሚያስነዳን ትራፊክ እንዳይዘብን ብዙ ማምሸትም ስለሌለብን በዛ ላይ ደግሞ ንፋስም ምንም እየመጣ ነው ብለናቸው በመከራ ልጆቹን አሳምነን እቃችንን ማዘገጃጀት ጀመርን። አሜንም እየረበሸች ነው። ግሬስዬም ደግሞ ማገዟን ቀጥላለች። እዚህ ጋር ነይ ልጅሽን ያዢ ቀፊያት ምናምን እያለች በጣም አስቸግራቸው ማለት ነው። እቃት ይሰበስቡና ነያጃት ምናምን እያለችኝ በጣም ተናዳብኝ ነበር በእኔ ማለት ነው። አሊዝም ብያት ይሄው እንግዲህ እቃችንን ሰብስበናል። አሁን ጉዞ ወደ ቤታችን እንጀምራለን ማለት ነው። በጊዜ ለመግባት በጊዜ መነሳት አለብን።
ዛሬ እንደዚህ ነው ያሳለፍነው ቀናችንን። በጣም አሪፍ ደስ የሚል ቀን ነበረ። ከዛ ደግሞ ቀጣይ ቀን ላይ ደግሞ ምን አሰብን? ያው እንዳልኳችሁ ነው 1 ሰዓት ተኩል 1 ሰዓት ምናምን እየነዳን የተለያየ ቦታ ነው ይዘናቸው የምንሄደውና ቀጣይ ቀን ላይ ደግሞ ምንም ሳንነዳ ቤታችን እርፍ እንድንል እኔም ቤቴን ላጽዳ ምናምን ብዬ ይኸውላችሁ ቤት ውስጥ እቺን ገዛንና አማዞን ላይ ነው ያዘዘው አባትየው። ይኸው እዚህ ውስጥ ውሃ ዘፍዝፈናቸው በጣም ነው እነሱ ግን ኢንጆይ እያደረጉት ማለት ነው። እነሱ እየተጫወቱ ነው። ያው አባትየው ጠባቂ ነው። ከ1 ሰዓት በላይ ነው እዚህ ውስጥ ያጫወታቸው ማለት ነው። በቤታችን ውስጥ ቀለል ባለ መልኩ እንደዚህ አድርገን ጊዜያችንን አሳልፈናል ማለት ነው። ባላችሁ ነገር በቀላል ነገር ለልጆቻችሁ ጊዜ ስጡ ለማለት ነው። ስላያችሁን ስለተከታተላችሁን እናመሰግናለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። እንወዳችኋለን። ቀጣይ ላይ ደግሞ በሌላ ቪዲዮ እንገናኛለን። ስለተከታተላችሁን አመሰግናለሁ። ባይ